ትዝታ ዘአራዳ። ባለፈው ወር መጋቢት 10 ቀን የሥነ ጽሑፍ ሰዎች ተሰብስበው አንድ ታላቅ የሀገራችንን የሥነ ጽሑፍ ዋርካ አከበሩ። በሥራቸውም በዕድሜያቸውም እጅግ ግዘፍ የነሱት የሥነ ጽሑፍ ዋርካ አቶ አስፋው ዳምጤ ናቸው። የሐሳቡ ጠንሳሽ ለሆነው ለጥበብና ጠቢብ አክባሪው ጥበበኛ ሁሴን ከድር መሐመድና ለተባበሩት ሁሉ ዕድሜ ይስጣቸውና ያሳተሙት መጽሔት እጃችን ሲገባና ስናነበው እኛም ከዚህ ከመጽሔቱ ላይ ጥቂት መስመሮች ብቻ በማንሳት ባለ ክብሩንም አክባሪዎቹንም ብናከብራቸውስ ብለን አስብን። ኢኮኖሚስት የጥበበ ቃላት ተመራማሪን በውልብታ ሁሴን ከድር መሐመድ። ምንጭ አስፋው ዳምጤ በ90 ልዩ መጽሔት። አቶ አስፋው አዲስ አበባ ደጃቹቤ ሰፈር ዛሬም ድረስ በሚገኘው መርሃ ጥበብ ማተሚያ ቤት አሁን የምርት ክፍል በሆነው ቤት ውስጥ በ1927 ነበር የተወለዱት። አባታቸው አቶ ዳምጤ ናደው የማተሚያ ቤቱ ጠቅላላ አገልግሎት ኃላፊ በመሆናቸው ነበር በማተሚያ ቤቱ በተሰጣቸው ክፍሎች ውስጥ ይኖሩ የነበሩት። በ1929 ግራዚያኒ ላይ የቦምብ ጥቃት በሞገስ አስግዶምና በአብርሃ ደቦጭ ተሰንዝሮበት ስለነበር ለበቀል የተነሳው ፋሽስት የከተማውን ሕዝብ ሲያጭድ የጋሽ አስፋውንም ቤተሰብ ከአዲስ አበባ አፈናቀለ። የ2 ዓመቱ ሕፃን በዘንቢል ተነግተው ወደ ቡልጋ አያታቸው መንደር ተሰደዱ። እዚያም ባለመረጋጋቱ ወደ እናታቸው ዘመዶች ለገጣፎን አልፎ እንቁላል ሜዳ መኖሪያቸውን አደረጉ። በ1920ዎቹ ተወልደው ዛሬ በሕይወት ያሉ ጥቂት ተጽዕኖ ፈጣሪ ሰዎች ናቸው የቀሩን። በኢትዮጵያ የፖለቲካ ኢኮኖሚ፣ ኪነጥበብና ማኅበራዊ ሕይወት ውስጥ ትልቅ ሚና የተጫወቱትን እነዚህን ብርቅዬና አንጋፋ ማሟጠጫዎቻችንን ለትውልድ ማስተዋወቁ ይደር የሚባል አይደለም ይላል ሁሴን ከድር መሐመድ። አቶ አስፋው ዳምጤ ለአማርኛ ጥበብ ቃላት መዳብርና ለአገር እድገት ያበረከቱት አስተዋጽኦ ወደር የለውም። ምንም እንኳን በሥነ ጽሑፍ ዘርፍ የሠሩትን ጎልቶ ያነበበን ቢሆንም በገንዘብ ሚኒስቴር ውስጥና በጉምሩክ መሥሪያ ቤቶች የሠሯቸው አስተዳደራዊ ሥራዎች ብዙም የሚታወቁ አይደሉም። የመጀመሪያ ደረጃ ትምህርታቸውን በ1939 ዓ ም በደጃዝማች ገብረ ማርያም ትምህርት ቤት በ12 ዓመታቸው ነበር የጀመሩት። ይህ ትምህርት ቤት በአሁኑ ጊዜ ሊሴ ገብረ ማርያም በመባል የሚታወቀው ነው። የደጃዝማች ገብረ ማርያም ትምህርት ቤት ተማሪዎች በ1940 ወደ ኮከበ ጽባህ ትምህርት ቤት በመሸጋገር ከሌሎች ትምህርት ቤት ከመጡ ተማሪዎች ጋር አብረው በመሆን ትምህርታቸውን መከታተል ጀመሩ። ጋሻ አስፋው ከአንደኛ ወደ አራተኛ፣ ከአራተኛ ወደ 7ኛ በ4 ዓመታት ጊዜ ውስጥ ተምረው ነው በጥሩ ውጤት የተሸጋገሩት። በ1947 የሁለተኛ ደረጃ ማጠቃለያ ትምህርታቸውን ጨርሰው በ1948 ዩኒቨርሲቲ ኮሌጅ ገቡ። በ1951 የዩኒቨርሲቲ ኮሌጅ ትምህርታቸውን አጠናቀው የመጀመሪያ ዲግሪያቸውን ከያዙ በኋላ ለሁለተኛ ዲግሪ ለንደን ካምብሪጅ ዩኒቨርሲቲ ያመሩ። በ1954 ከኬምብሪጅ ዩኒቨርሲቲ በኢኮኖሚክስ ሁለተኛ ዲግሪያቸውን ይዘው በ1955 ወደ ኢትዮጵያ ተመለሱ። ሥራ የጀመሩት በቅድሚያ በቀዳማዊ ኃይለ ሥላሴ ሽልማት ድርጅት ነበር። ለ7 ወራት ከሠሩ በኋላም ወደ ገንዘብ ሚኒስቴር ተሸጋገሩ። በ1960 የዓለም ባንክ የኢትዮጵያ ተጠሪ ሆነው አሜሪካን ገቡ። ከ4 ዓመታት ቆይታ በኋላም በ1964 በጸሐፌ ትእዛዝ አክሊሉ ሀብተወልድ በተጻፈ ደብዳቤ የገንዘብ ሚኒስቴር ረዳት ሚኒስትር ሆነው ተሾሙ። በ1965 የኤክሳይዝ ታክስ መስሪያ ቤት ኃላፊ ሆነው ተሾሙ። አቶ አስፋው ዳምጤ እነዚህን ሁሉ ኃላፊነቶች ተሸክመው እስከ 1974 ድረስ በገንዘብ ሚኒስቴርና በጉምሩክ ሲሰሩ ቆይተዋል። ከደርግ ባለሥልጣናት ጋር ባለመግባባትም በሥራቸው መቀጠል ሳይችሉ ቀርተው ወደ ተጓዳኝ ሙያቸው ስነ ጽሑፍ አምርተዋል። በኢትዮጵያ መጽሐፍ ድርጅት፣ በኩራዝ አሳታሚ ድርጅት እስከ 1982 ሲሰሩ ቆይተው ጡረታ ወጥተዋል። አቶ አስፋው በ1961 አሜሪካ በተሾሙበት ወቅት የጻፉት 1 ለ5 መጽሐፋቸው በ1982 ታትሟል። ይህ መጽሐፍ ያለ ዘመናቸው የወጣ መጽሐፍ ነው። የሥርዓት
የጊዜ የማኅበራዊ ለውጥ ከተፈጠረ ከተጻፈ ከ20 ዓመታት በኋላ የታተመ መጽሐፍ ነበር። በ1960ዎቹ መጀመሪያ አደፍርስ ከአድማስ ባሻገር የወጡበት ለዘመናዊ ስነ ጽሑፍ ብርሃን የፈነጠቁበት ዘመን እንደነበረ ያስታውሷል። 1 ለ5 በወጣበት ዓመት ከ30,000 ኮፒ በላይ የታተመና መነጋገሪያ የሆነ መጽሐፍ ነበር። አቶ አስፋው በ1956 ከወይዘሮ መቅደላዊት ኮንቴ ጋር በትዳር ተሳስረው 3 ሴትና 2 ወንድ ልጆችን አፍርተዋል። አንዷ ልጃቸው ከዚህ ዓለም በሞት ስትለይ፣ ቀሪዎቹ ከአገር ውጪ አገር አሜሪካ ይኖራሉ። የልጅ ልጅም አይተዋል። ባለቤታቸውና እሳቸው ዛሬም የ61 ዓመት የትዳር ሕይወታቸውን በስተርጅና እያጣጣሙ በሰላም ይኖራሉ። አቶ አስፋው ለሥነ ጽሑፍ ያበረከቱትን አስተዋጽኦ በአዲስ አበባ ዩኒቨርሲቲ በተለያየ ደረጃ የተመረቁ ተማሪዎች በማጥናት ለምረቃ በቅተውበታል። እሳቸውም በተጋባዥ ሌክቸርነት በዩኒቨርሲቲ ብዙ ጊዜ አስተምረዋል። በተለይም ከ1973 ጀምረው እስከ 2003 በተለያዩ መጽሔቶች አንዳንድ ነጥቦች ስለ አማርኛ ጥበበ ቃላት በሚል ርዕስ ከ1326 ዓ.ም ጀምሮ የኢትዮጵያን የፈጠራ ድርሰቶች በማስቃኘት ለሥነ ጽሑፍ ትልቅ አስተዋጽኦ አበርክተዋል። ጥበበ ቃላት የሚለው ቃል ስነ ጽሑፍ የሚለው አቻ ነው ብለው ይሟገታሉ። ይህንን ሐሳብ ያገኙት በ1948 መንግሥቱ ለማ በወክማ አዳራሽ ለጉባኤ ባቀረቡት ንግግር እንደሆነም የቃሉ ፈጣሪ መንግሥቱ ለማ እንጂ እኔ አይደለሁም በማለት ይናገራሉ። አንዳንድ ነጥቦች ስለ አማርኛ ጥበበ ቃላት በየካቲት መጽሔት ከ1973 ጀምሮ በሰንደቅ መጽሔት፣ በጦቢያ መጽሔት፣ በቁም ነገር መጽሔት በየጊዜው የሚወጡ መጻሕፍትን በየዘርፋቸው በመመደብ በመተንተንና ጥንካሬያቸውን በማዋደስ ድክመታቸውን በመንቀስ ያሳዩበት ሥራ ነው። ይህ ሥራቸው ለደራሲያን ትልቅ እገዛን፣ ለአንባቢ በቂ መረዳትን መስጠት አስችሏል ይባልለታል። ይህ ያለመታከት የሠሩት ከ1326 እስከ 1900 ከ1900 እስከ 2005 ከ100 ዓመታት በላይ የተጻፉ የሥነ ጽሑፍ ሥራዎች ዳሰሳ በሌላ የሥነ ጽሑፍ ባለሙያ እስካሁንም ያልተሞከረ ጽናትና ትዕግሥታቸውን የሚመሰክር ታላቅ ሥራ ነው። ይህንኑ ሥራ ከብዙ ድካም በኋላ የአማርኛ ጥበበ ቃላት ቅኝት በሚል ተዘጋጅቶ የመጀመሪያው መጽሐፍ በዋልያ መጽሐፍ አሳታሚ ታትሞ ገበያ ላይ ውሏል። መጽሐፍ 2ም ከመጀመሪያ የለጠቀ ሥራው ተጠናቆ አሳታሚ ይፈልጋል። ሌሎች በርካታ በሂስ በአሳታሚነት ዙሪያና በጥበብ ነክ ጉዳዮች የሠሯቸው ጥናቶች ከተረጎሟቸው አጫጭር ልቦለዶችና ወጥ የፈጠራ ሥራዎቻቸው ጋር ተሰናድተው ተቀምጠዋል። በወጣትነታቸው የካርል ማርክስ አድናቂ የነበሩት አቶ አስፋው ለዓለም የሚበጃት ሰፊው ማኅበረሰብ የሚጠቅመው የፖለቲካ አስተሳሰብና የኢኮኖሚ መዳረስ እንደሆነ ያምናሉ። የካፒታሊዝም ሥርዓት ድሆችን የሚያቆረቁዝ ከበርቴዎችን የበለጠ የሚረዳ በመሆኑ ሰፊው ሕዝብ ይበደላል ይላሉ። የማርክስን የሕይወት ታሪክ እየጻፉ እንደነበርም ከዚህ ቀደም በአንድ ጭውውታችን ወቅት ነግረውኝ ነበር። በሥራ መደራረብ ምክንያት ከዳር አላደረሱትም እንጂ የጄን ኦስቲንንም ሥራ ተርጉሞ ማጠናቀቃቸውን አስታውሳለሁ። ምንም እንኳን ለህትመት ባይበቃም ከታላላቆቹ ኢትዮጵያውያን ደራሲያን የከበደ ሚካኤልና የአዲስ ዓለማየሁ አክባሪና ወዳሽ ናቸው። የሁለቱንም አንጋፋ ደራሲያን ሥራና ሕይወት በተለያዩ መድረኮች አቅርበዋል። በጆርናሎችና መጽሔቶችም ላይ ተመራምረው ጽፈዋል። ለአገር ውስጥ ሙዚቃ ምዛም ቢሆኑም ከድምፃውያን ሚኒሊክ ወስናቸውና ብዙነሽ በቀለ ይበልጡባቸዋል። አቶ አስፋው እጅግ ትሑት፣ ትልቁንም ትንሹንም አክባሪ፣ ከየትኛውም ሰው ጋር መግባባት የማይቸግራቸው ሰው ናቸው። በጥልቅ አንባቢነት ያነበቡትን ወደ ዕውቀት የሚቀይሩ፣ የማንም ሐሳብ ሳያደናቅፉ የሚያዳምጡ፣ ሐሳብ አቅራቢው በየትኛውም ስሜት ውስጥ ሆኖ ሐሳቡን ካቀረበ በኋላ በእርጋታ የራሳቸውን ሐሳብ የሚያቀርቡ፣ ለንዴት ቅርብ ያልሆኑ ሰው ናቸው። በተለያየ ጊዜ የተቀነባበረ የስም ማጠልሸት ሴራ ቢጎነጎንባቸውም ስቀው ከማለፍ ውጪ ክብሬ ተነካ፣ ያለ ስሜ ስም ተሰጠኝ ብለው ለከሳሾቻቸው ምላሽ አይሰጡም። ፊት ለፊት መጥተው ለሚያናግሯቸው ብቻ ስለሚወቀሱበት ነገር እውነታውን ነግረው አሳምነው ይሸኛሉ። ማንም ሰው ከጀርባ ቢሰድብህ
ዞር ብለህ መልስ አትስጠው፣ መጥቶ ማጅራትህን እስኪነካህ ችላ በለው በማለት ወጣቶችን ለነገረኞችና ለነገር ቦታ እንዳይሰጡ ይመክራሉ። ባለፉት 35 ዓመታት በሥነ ጽሑፍ አቅርቦትም ሆነ በተጠሩበት መድረክ ወጣቱን ሲያበረታቱ፣ ሲመክሩና ሲያስተምሩ ነው ያሳለፉት። ለንባብ ረጅም ሰዓታትን ይሰጣሉ። ቤታቸው ውስጥ ባላቸው ቤተ መጻሕፍት ከመቀመጫቸው ሳይነሱ ሰዓታትን በንባብ ያሳልፋሉ። በልጅነታቸው ለጥቂት ጊዜ ወስደውት በነበረው የስዕል ትምህርት ተመስርተው አልፎ አልፎ ስዕልም ይስላሉ። ቤታቸው ውስጥ የስዕል መሳያ ክፍል ቢኖራቸውም ስለሚሰሩት ስዕል ደፍረው መናገር አይፈልጉም። ከሰዓሊያን የገብረ ክርስቶስ ስመጥር ስዕልና የዳንኤል ታዬ ሥራዎች እሳቸውም በተለያየ ጊዜ ሳለው ቤታቸው ውስጥ ይገኛል። የዳንኤልና የገብረ ክርስቶስን ሥራ እሳቸውም ቀርተው ስለዋቸዋል። ለማኪያቶ ልዩ ፍቅር ነበራቸው። 2013 ላይ ጫን ያለና አልጋ ሲዟቸው የነበረ ሕመም ጎብኘት አድርጓቸው ካለፈ በኋላ ቀነስ አድርገውታል። ባለፉት 40 ዓመታት ቁርስ ተመግበው አያውቁም። ግድ ካልሆነና ከወዳጆቻቸው ጋር ምሳ ካልተገባበዙ በቀር ከቤታቸው ውጪ መመገብን አይወዱም። ወዳጆቻቸው ጋር ሻይ ቡና ተባብለው ሌላ ሰው እንዲከፍል ብዙም አይፈቅዱም። መጋበዝ ብቻም ሳይሆን ወጣት ደራሲያንን የትራንስፖርት በኪሳቸው ሸጎጥ ማድረግ ያስደስታቸዋል። ተቆጥተው አይቻቸው አላቅም ይላል ሁሴን ከድር። ሰው ሲበሳጭ፣ ሲናደድ ከስሜቱ እስኪወጣ ዝም ይሉታል። መረጋጋቱን ሲያዩ የንዴትን ጉዳት በስሱ ይነግሩታል። ስለ ሰው መጥፎ ካንደበታቸው ሰምቼ አላቅም። ማንም ቢበድላቸው ስሙን ሲያጠፉ ወይም ሲያጠለሹ አይገኙም። ቅር ካላቸውም በልባቸው ይይዙታል እንጂ ሰውየውን አያሳጡትም። የጸጋዬ ገብረ መድኅን፣ የፕሮፌሰር አሸናፊ ከበደ፣ የብርሃኑ ዘሪሁን፣ የበዓሉ ግርማ የቅርብ ወዳጅና አማካሪ ነበሩ። ሁሉም ወደማይቀረው ዓለም ሄደዋል። ከእነዚህ ጎምቱ የጥበብ ሰዎች ጋር በማሳለፋቸው ሁሉንም ሥራዎች በማንበባቸውና በመተንተናቸው የኢትዮጵያን የ21ኛው ክፍለ ዘመን ስነ ጽሑፍ ከጥንስስ እስከ ውጤቱ ጠንቅቀው ያውቃሉ። ይሄ መታደል ነው። ከንባቡ ዓለም መለስ ሲሉ የሚኖሩበትን ዓለም ሁኔታ በቴሌቪዥን መስኮት ቃኘት አድርገው ወደ ንባባቸው ይመለሳሉ። የዓለም የፖለቲካ አካሄድ ይገርማቸዋል። አንድ ቀን ዓለም ተመልሶ ወደ ሶሻሊዝም ካምፕ ይመጣ ይሆናል የሚል ተስፋ አላቸው። ካፒታሊዝም ዳውን ማኅበረሰብ በከፍተኛ ሁኔታ ጎድቶታል ብለው ያስባሉ። ትውልዱ ከአቶ አስፋው የሕይወት ልምድ ብዙ ዕውቀትን ያገኛል። ከልጅነት እስከ 1967 ያለ ሕይወታቸውን ፎረም ፎር ሶሻል ስተዲስ ባሳተመው መጽሐፍ ላይ ማግኘት ይቻላል። ረጅም ዕድሜን ለአንጋፋው ደራሲና ኢኮኖሚስት ሁሴን ከድር መሐመድ። እኔም ማቀው አስፋው ዳምጤ፣ ከእንዳለ ጌታ ከበደ ዶክተር። ምንጭ አስፋው ዳምጤ በ90 ልዩ መጽሔት። ከአንጋፋ ደራሲዎች መካከል ዘግይቼ የተዋወቅኩት እሳቸውን ሳይሆን አይቀርም። ያውም ዕድሉ እያለኝ በየሥነ ጽሑፍ መድረኩ እንደ ተሳታፊ ወይም አቅራቢ ስጋበዝ ፊት ለፊት እንደ የክብር እንግዳ ተቀምጠው እያየኋቸው ዝግ ነበርኩ። የልቤን በር ከርችሜማቸው። እርግጥ እንዳልቀርባቸው የሚገፋፋኝ አንዳች መረጃ ግድግዳ ሆኖ እፊቴ ተገድግዶ ስለነበረ ነው። ያኔ በየጋዜጣውና መጽሔቱ ስማቸውን አሉታዊ በሆነ መንገድ የሚያነሳሳ አንድ ደራሲና ጋዜጠኛ ነበር። በአካልም እያገኘን የጻፈውን ትክክለኛነት አስረግጦ ይነግረን ነበር። ጨካኝ ናቸው ብሎ በጨከነ መንገድ እሳቸውን ይገልጽልን ነበር እና እሳቸው ላይ ስር የሰደደ ባይሆንም በማቆጥቁጥ ላይ የነበረ የተሰወረ ቂም ነበረብኝ ማለት ይቻላል። ጋሽ ስብሐት ክብረ እግዚአብሔር፣ ጋሽ ማረጉ በዛብህና ሌሎችም ናቸው። በእኔም በጓደኞቼም ልብ ውስጥ በማቆጥቁጥ ላይ የነበረውን ቂም አረም ነው ብለው ነቅለው ይጣሉልን። ዝርዝሩ በዓሉ ግርማ ሕይወቱና ሥራዎቹ የተሰኘው መጽሐፍ ላይ ተጠቅሷልና እዚህ ላይ መድገሙ ተገቢ አይደለም።
ከዚያም ጋሻ አስፋው እንዴት ነው መባባል ተጀመረ። ተቀራርቦ መወያየትና መጠያየቅ መጣ። በዕድሜም በሙያም በልምድም ጎልምሶ መገኘት ተከተለ። ያ ሁሉ የትችት ጎርፍ፣ ያ ሁሉ የነቀፌታ ወጀብ ለምን ይዟቸው እንዳልሄደ፣ ለምንስ አንገዳግዶ እንዳልጣላቸው እንገነዘብ ገባን። እነሆ 20 ዓመት አለፈን። ይገርመኛልና ስለ ስማቸው ትንሽ ልበል። ስማቸውን የቀየሩ ሰዎች ተረክ ስሜት ይሰጠኛል። አንዳንዱ ራሱ ነው መስለዋለሁ ወይም ይወክለኛል የሚለውን ስም ለራሱ የሚሰይመው። ስሜ እኔን ዘመናዊነቴን ወይም ዘመኔን መሸከም አልቻለም ብሎ ወላጁ ወይም አሳዳጊው ያጣለትን ስም አሽቀንጥሮ ጥሎ እሱ ራሱ ለራሱ ስም ያወጣል። እርግጥ እኔ ለማወቅ የሚያጓጓኝ 2 ነገር ነው። የመጀመሪያው ከዚህ ወደዚያ የተደረገበት ምክንያት ሲሆን፣ ሁለተኛው ደግሞ የስሙ መቀየር በሕይወቱ ላይ ያመጣው ለውጥ ምን እንደሆነ ማጤን ነው። አንድ ቀን እንዲሆነ ከሰሜን ሸዋ ከገጠሩ ክፍል የመጡ እንግዶች አዲስ አበባ ሬስቶራንት አካባቢ ወዳለ አንድ ቤት አቀኑ። ደጃችሁ ሰፈር መርሃ ጥበብ ማተሚያ ቤት ቅጥር ግቢ ውስጥ ነበር ማደሪያ ይሰጣቸው ዘንድ ደጅ የጠኑት። ወደ ዳምጤና ደውና ፈለቀች እርገጤ ቤት እንግዶቹ ገቡ። ሰላምታ ተለዋወጡ፣ ተስተናገዱ። ስለ ሰው ከብቱ፣ አዝመራው ደህንነት ሲጨዋወቱ ቆዩ። በዚህ ላይ ቤት ውስጥ የፋሽስትን ጦርነት ሸሽተው የመጡ የአቶ ዳምጤ ወላጆችና ሌሎችም ዘመዶች አሉ። እኩለ ሌሊት ሲሆን የቤቶቹ ሕፃን ምርር ብሎ ሲያለቅስ ሰሙ። ወላጆቹንም እንግዶቹንም ረፍትና እንቅልፍ የሚነሳ ሆነ። ምን ሆኖ ነው አሉ ማደሪያ ጠይቀው የገቡት። አሞብን እናደርገው ነገር ቸግሮን ጤናውን ካጣ ቆየብን። ከእንግዶቹ መካከል አንዱ አጥብቆ ጠየቀ። እንዴት ያደርገዋል አለ። መረጃ ቃረመ። ጠጋ ብሎ የታማሚውን አኳኋን መዘነ። ከዚያም የማቀላል ነው ሐሳብ አይግባችሁ አለና ለመሆኑ ማናላችሁ ስሙን? አድማሱ ብለነዋል። አድማሱ ዳምጤ አለ እንግዳው። የባህል መድኃኒት ታዋቂ ነገር ነው። ከዚያም መፍትሄው አድማሱን ተዉትና ሌላ ስም አውጡለት። ስሙ ከአባቱ ጋር አይሄድም። ቢቀየርለት ዕጣ ፈንታው እንዲህ መታመም አይሆንም አለ። ቤተሰቡ እንዴት ለምን አላለም? ለካስ እንዲህም የሚባል ነገር አለ አላለም። ምናልባት ብሉይ ኪዳን ውስጥ ከዛሬ ጀምሮ እስራኤል ትባላለህ ስለተባለው ያዕቆብና አምላክ ስሙን ከሳውል ወደ ጳውሎስ ስለቀየረለት አስበው ይሆናል። ምናልባትም ይህን የመሰለ ሌላ ገጠመኛዊ ተረክ በዙሪያቸው አንዣቡ ይሆናል። እናም የሕፃኑ ቤተሰብ ስም ማዋጣት ላይ አተኮረ። እንደ አጋጣሚ የቀረበው አማራጮች ሁሉ ተጣሉ። ከዚያም የሕፃኑ አክስት መጀመሪያ አፏ ላይ የመጣላትን ይሁን ተወዶ የነበረ ስም ይሁን አይታወቅም፣ አንድ ስም ካፏ ወጣ። አስፋው ቢባልስ? እንግዳው የተጠራውን ስም ይዞ ከአባቱ ስም ጋር አስማምቶ ጠርቶ አብሰልስሎ ይሆናል ብሎ ምርጫውን አጸደቀው። ምናልባትም እኚህ ሰው የሕፃኑን አባት የእናቱና የልጁን ስም ይዘው ኮከብ ቆጥረው ይሆናል እና ያ ወደፊትም ይታመም ይመስል የነበረ ሰው ቆይቶ ይታተሙ በነበሩ ኪናዊ ሥራዎች ላይ አስተያየቱን መስጠት ጀመረ። ማተሚያ ቤት ቅጽር ግቢ የተወለደው ሰው ዕውቀት አሳዳጅ፣ ጥበብ አማላጅ፣ ከያኔ አዋላጅ ሆነ። መጋቢት 10 ቀን 1927 ዓ.ም የተወለደውና አድማሱ ዳምጤ ተብሎ ይጠራ የነበረው ሰው አሁን ወደ አስፋው ዳምጤነት ተቀየረ። እንደመታደል ሆኖ የብዙ ነባሬ የአገሬ ደራሲያን መኖሪያ ቤቶች ውስጥ ገብቼ ተስተናግጄም አውቃለሁ ይላል እንዳለጌታ ከበደ። ቤቶቻቸውን ማወቄ ሳይሆን እነሱን ቤታቸው ማግኘቴና ማየቴ ይበልጥ ያስደስተኛል። አንድን ሰው በየአጋጣሚ ማግኘት ወይም የሆነ ቦታ መቀጣጠርና በገዛ ቤት ውስጥ ማግኘት ልዩነት አለው። በደራሲው ቤት መገኘት ሰውየውን የተሻለ ያስተዋውቃል፣ ያላምዳል ብዬ አምናለሁ። ደራሲው ከባለቤቱና ከልጆቹ ጋር፣ ከመጽሐፎቹ ጋር፣ ለጽሕፈት ከሚጠቀምበት ወንበርና ጠረጴዛ ጋር፣ ከግቢው ጋር፣ በአጠቃላይ ከአውዱ ጋር ለብዙ ጊዜያት የጋሽ አስፋውን መኖሪያ ቤት ማየት ፈልግ ነበር። እሳቸው ግን ሰፈራቸው ባለ አንድ ካፌ ውስጥ ይቀጥሩኝ ይሆናል እንጂ የግቢያቸውን በር አልፌ ገብቼ አላቅም። ቤታቸው ሄጄ ያለኝም ሰው የለም። ደግሞም
መቼ ነው ቤቱን ማየው ማለት አልፈለኩም። የሌሎቹም ቤት ያየሁትም በልዩ ልዩ አጋጣሚዎች ተጋብዤ ነው ወይም በሐዘንና በህመም ምክንያት። እሳቸው ግን ጦር ኃይሎች ቶታል ማዞሪያ አካባቢ በሚገኝ አንድ ካፌ ውስጥ ለሰዓታት የኢትዮጵያን ስነ ጽሑፍ ከግር ጥፍሩ እስከ ራስ ጠጉሩ ኪነትነቱንና ኩሽትነቱን ለማበጠር ሞክረን ስንለያይ እስከ ደጃፋቸው ድረስ እንድሸኛቸውም አይፈቅዱልኝ። ለምን ላስቸግረው ከማለት መነጭ ይመስለኛል። ካወቅኳቸው ጊዜ ጀምሮ ለሌላው ምቾት ይነሳሉ። የእኔ ቤት ከዚህ ጥፍ ብለህ ነው፣ እልፍ ስትል ደግሞ የሜትር አርቲስት አፈወርቅ ቤት አለ፣ ከዚያ ደግሞ ገሌ አለ፣ ከዚያ ይሉኛል እንጂ እስኪ ገባ ብለህ ተጨዋወተህ በቁመም ቢሆን ውሃ ጠጥተህ ብለውኝ አያውቁም። እና ከዕለታት አንድ ቀን ግን አንድ ነገር ተፈጠረ። ሐዘን በቤታቸው ገባ። መርዶ። ለሥራ ጉዳይ ከከተማ ወጥቼ ስለነበር ወዳጆቼ ቀድመው ቤታቸውን የመሳለምና እሳቸውን የማጽናናት ዕድል ገጥሟቸዋል። በጠቆሙኝ መሠረት ወደ ቤታቸው ሄድኩ። ቤቱ በወፍራም ጣውላ የተሠራ ሲሆን እሳቸው እንደነገሩኝ ለጊዜው ተብሎ ተሠርቶ ከ50 ዓመታት በላይ ጊዜያዊነቱን ሳይለቅ የቆየ ጠንካራና ጻዳ ነው። ነገሮች ሲመቻቹ እዚያ ጋር ትልቅ ቤት እንሰራለን ብለን ለጊዜው ይህን ከመንግሥት ተበድረን ምንሰራ የተመኘነው ትልቁን ቤት ሳንሰራ በጊዜያዊ ቤታችን ከረምንበት አሉኝ። ሰፊ ሳሎናቸው ውስጥ የተወሰኑ ስዕሎች አሉ። አንዳንዶቹ የራሳቸው ምስሎች ናቸው፣ በዳንኤል ታየ የተበረከተላቸው። አቤት ይህን ሰዓሊ ሲወዱት! እኔ ሳቅ ብዙውን ጊዜ ዳንኤል ከጎናቸው ነው። እንደ ነገሩኝ በወሳኝ ጊዜያት ምርኩዝም ትራስም ከሆኑላቸው ሰዎች መካከል ተርታ ስሙ የሚጻፍ ነው። ጓደኝነታቸው ጥብቅ ነው። ሌላው ስዕል የገብረ ክርስቶስ ደስታ ነው። ሌላ ቦታ አይቼው ማላቀው ስዕል ነው። ሳገባ የሰጠኝ ስጦታ ነው አሉኝ። በነገራችን ላይ ገብረ ክርስቶስ ለጸጋዬ ገብረ መድኅን፣ ለአባተ መኩሪያና ለሌሎችም ወዳጆቹ ጎጆ ሲቀልሱ አንዱ የሳሎን ግድግዳ የሱ ነው። በራሱ የተሳሉ ስዕሎች አበርክቶላቸዋል። አሁን ደግሞ እዚህ ቤት ድንገት ግድግዳ ላይ ዓይኔን ሳመላልስ አንዳች ነገር አስተዋልኩና ያልገባኝ ነገር እዚያ ጋር ያለው የእርሱ ስዕል አጠገቡ ራሱ አለ፣ የገብረ ክርስቶስም ራሱ አለ። ሁለት ነው ለምንድን ነው ብዬ ግራ ገብቶኝ ጠየቅኳቸው። አንዱ የዳንኤል ታየ ነው ብያለሁ፣ ሌላኛው የገብረ ክርስቶስ እኮ ያው ስዕል ሲደገምብኝ ጊዜ አልኩ። እኔ ነኝ የእነሱን ስዕል አስመስዬ ሳልኩት አሉ። ይስላሉ? እርሶ ከድርሰት ውጪ ስዕል ይሞክራሉ? ሰምቼም አላቅም። ኧረ የሚሰማም አይደል አላልል እንዲሁ ራሴን ለማዝናናት ሸራ ወጥሬ ቀለም በጥብጬ የተሳለን ስዕል አስመስዬ ቀዳለሁ። ከተቀመጥኩበት ተነሳሁ፣ ወደ ስዕሎቹ ተጠጋሁ። ከርቀት ልዩነታቸውን ለማግኘት እስኪቸግር ድረስ አምጥተውታል እኮ። ከልቤ ነበር። ሳቃሉ። አንተ ደግሞ አንድም ሰው ሲያወራ ሰምቼ አላቅም። እርሶም ስለ ሰዓሊ ወዳጆቹ ስለ እስክንድር ቦጎሲያን ሲያወሩ ይሰማሉ እንጂ አንድም ቀን በትርፍ ጊዜያቸው ምናምን ሲባል ሰምቼ አላቅም። አላስጨርሱኝም። በእኛ ትሑት አስተያየት አንድ ሰው ሰዓሊ የሚባለው አሉና ስለ ሰዓሊ ወዳጆቻቸው አወጉኝ። ስለ መንግሥቱ ለማ ሰዓሊነትም አጫወቱኝ። አብዬ መንግሥቱ የመጽሐፎቻቸውን ምስሎች ብዙዎቹም በራሳቸው እንደተሰናዱ አውቃለሁ። ደስ የሚል ውሎ ሆነልኝ። ከባለቤታቸው ጋር ከጎረቤቶቻቸው በተለይ ከመንግሥቱ ወርቁ ባለቤት ጋር ተዋወቅን፣ ተጨዋወትን። ጋሻ አስፋው ዳምጤ በትክክልም ጋሼ ናቸው። ጋሽነታቸው ዕድሜ የሰጣቸው ብቻ አይደለም፣ በዕድሜ ስለተለቁ የተሰጣቸው አይደለም፣ እንዲሁ የሚገባቸው ናቸው። እኛ የሙያ ታናናሾቻቸው ተደግፈናቸው አልወደቅንም፣ ጠይቀናቸው አላፈርንም። ከምንም ነገር በላይ ደግሞ ሚዛናዊነታቸው፣ ጠንቃቃነታቸውን እያመሰገንነዋለን። አዲስ ዓለማየሁ፣ ባለቅኔ ሎሬት ጸጋዬ ገብረ መድኅን፣ በዓሉ ግርማ፣ ብርሃኑ ዘሪሁን፣ ስብሐት ገብረ እግዚአብሔር፣ ተስፋዬ ገሰሰና ሌሎችም ደራሲያን፣ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ፣ እስክንድር ቦጎሲያን፣ ገብረ ክርስቶስ ደስታና ሌሎችም ሰዓሊያን ስለ እነዚህ ዕውቅ የኪነ ጥበብ ባለሙያዎችና አጥኚዎች፣ ተመራቂ ተማሪዎችና የብዙሃን መገናኛ ባለሙያዎች ተጨማሪ መረጃ ባስፈለጋቸው ጊዜ የሚያንኳኩት
የእሳቸውን በር ነው። በዝግታ ነው የነበርን በር አንኳኩተው ወደ ነው የሚመጡት። እናም እላለሁ አንድ ሰው እንዴት የእነዚህ ሁሉ ጎምቱ ሰዎች ወዳጅ ይሆናል? እንዴት ያለ መባረክ ነው! ለዚህም ነው አስፋው ዳምጤ ተንቀሳቃሽ ሰነድ ናቸው የምንለው። ነውን ለማወቅ ነበርን ጠይቅ ነውና ስለ ቀደመው ኪነጥበባዊ ማዕበልም ሆነ ጎርፍ ሁነኛ ምስክር ናቸው። እንደ ታሪክ ተመራማሪ ድርጊቱ መቼ እንደተፈጸመ፣ ማን እንደፈጸመው፣ ምን መዘዝ እንዳስከተለ በዝርዝር ነው የሚያስረዱት። ቀኑን፣ ቦታውን፣ ስሞችን ችላ ሳይሉ። በነገራችን ላይ ከሳቸው የሚገኙ መረጃዎች ነገርን ከስሩ ሚለውን አባባል የሚያስታውሱ ናቸው። ከታሪካዊ አጀማመሩ ነው የሚጀምሩት። የምትቀርቧቸው እንደምታስታውሱት ጋሽ አስፋው ስለ አንድ ነገር ሲጠየቁ በእኛ ትሑት አስተያየት የሚሉት ነገር አላቸው። ይህ አገላለጽ የእሳቸው መገለጫ ነው ቢባል ሐቅ ነው። አንድ ጥያቄ ተጠይቀው መልስ ሲሰጡ በእኛ ትሑት አስተያየት ብለው ነው የሚጀምሩት። በጨዋታም ጅማሮም በሚያስነብቧቸው ድርሳናትም በመድረክ ንግግሮቻቸውም ስለሚያውቋቸው ከያንያን ተጠይቀው ሲመልሱም ይህቺ በእኛ ትሑት አስተያየት የምትለዋ ቃል ፈጽሞ ማትቀር ናት። እኛ አገር የኢትዮጵያ ስነ ጽሑፍ ታሪክ በቅጡ ተሰንዷል ለማለት ያስቸግራል። ያሉት ውስን መረጃዎች እዚህም እዚያም ተበታትነው ያሉ ናቸው። ማን መቼ ስለምን እንደጻፈና የት እንደታተመ የሚናገር ድርሳን የለንም። ዘመናዊ ጽሑፍ እግሩን ሰዶ ወደ አገራችን ከገባ በኋላ ይህን የተዝረከረከ ነገር ሲያቃኑ ታሪኩን ሲሰንዱ የቆዩት እኔ እንደማቀው ነፍሳቸውን ይማረውና ዘሪሁን አስፋው እና አስፋው ዳምጤ ናቸው። እነዚህ ናቸው ድርሰቶቹን ከየዘመኑ መንፈስ ጋር አናበው ያስነበቡን። በተረፈ የውጭ አገር ሰዎች እንደነ ቶማስ ኬንና ሩዶልፍ ሞልቬር ያሉ ተመራማሪዎች መበጠርና መነጠር ቢቀራቸውም ናቸው ይህም ተሰርቷል ብለው በመጽሐፎቻቸው የሚያስነብቡን። ጋሽ አስፋው ምርታቸው ብዙ ነው። የሰበሰቡት ወይም የተሰበሰበላቸው ግን ጥቂት። አንዳንድ ነጥቦች ስለ አማርኛ ጥበበ ቃላት በሚል ርዕስ ከ1970ዎቹ መጀመሪያ አንስቶ እስከ 90ዎቹ የጻፏቸው ስፍር ቁጥር የሌላቸው ዳሰሳዊ መጣጥፎቻቸው እስካሁን አንደኛው ቅጽ ብቻ ነው የታተመው። ለዚህም ዕድሜና ምስጋና ላሰናኙ ሁሴን ከድር ይሁንና ሁለተኛ ቅጽ፣ ሦስተኛ ቅጽ፣ አራተኛ ቅጽ እያለ ቢታተም ምንኛ በተደሰትን። የእነዚህ መጣጥፎች ተሰብስቦ አለመታተም ክሳቱም ክስረቱም ለሙያው ቤተሰብ ብቻ አይደለም። እኔማ ሌላው ቢቀር የ100 ዓመቱን የኢትዮጵያ ስነ ጽሑፍ ጉዞ ያስቃኛል በሚል ግምት በአንድ መድበል ተጠርዘው የአማርኛ ስነ ጽሑፍ ከጦቢያ እስከ አጥቢያ በሚል ርዕስ እንዲነበብ ነበር መሻቴ። ከአፈወርቅ ገብረ ኢየሱስ እስከ አለማየሁ ገላጋይ። እንደሚታወቁት አስፋው ዳምጤ ተርጓሚም ናቸው። እንደ ተርጓሚ የጊዴ ሞፓሳን ዕውቁ የፈረንሳይ የእንጉቻ ወግና የአብይ ወግ ደራሲ ትረካዎች ተርጉመዋል። እንግሊዛዊቷን ጄን አውስቲን አንድ ረጅም ልቦለድ ተርጉመዋል። የካርል ማርክስንም ሕይወት እንዲሁ። ግን እነዚህ ሁሉ አልታተሙም። የታተሙ 3 ጠብደል ሰዎች የሚለው ነው። አስፋው ደራሲ ናቸው። እንደ ደራሲ 1 ለ5 በተሰኘ ረጅም ልቦለዳቸው ይበልጥ ይታወቃሉ። ኤግዚስቴንሻሊዝም የሚባለው ቲዮሪ ያስታውሰናል። ልቦለዱ አንድ ገጸ ባህሪ ያለ እዛ ውስጥ ወንድራድ የሚባል ሕይወት ትርጉም የሌላት የቀን ቅዠት ናት ብሎ የሚያምን በመጨረሻም ለብዙ ጊዜ የማረሰው አይነት ኑሮ ኖሮ አልፏል። አፍላ ጎረምሳ ሳለሁ ነበርና ያነበብኩት። ለጊዜው ባልገባኝ ሁኔታ ወንድራድ ደራሲውን የደራሲው ግልባጭ መስለኝ ነበር። ፈላስፋ ስልቹና ሞት እስኪወስደኝ ምን አስጠበቀኝ ብሎ ራሱ እጁን በእጁ የሚበላ። አሁን ሳስበው ይህ ግምቴ ከሳቸው ያኗኗር ፈሊጥ ጋር በተቃረነ መልኩ መሆኑ ያዝናናኛል። ጋሽ አስፋው እንኳን ኖሩልን ኖረውም ተረኩልን። ዶክተር እንዳለጌታ ከበደ